ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስታወት የተሰኘው ዝግጅታችን ጀምሯል። የዛሬው እንግዳችን ከ30 ዓመታት በላይ በዘለቁ በበርካታ ጥበባዊ ስራዎቹ ይታወቃል። አርቲስት አበባየሁ ታደሰ። ከአርቲስት አበባየሁ ጋር የሚኖረንን ቆይታ እንደምትወዱት በመተማመን የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ ርዕዮት ዓለሙ ነኝ። ላይክ እና ሼር እያደረጋችሁ ተከታተሉን። አበባየሁ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። ርዕዮት እኔም አመሰግናለሁ። ቁም ነገር አለው የሚያወራው ብለሽ ቦታ ሰጠሽኝ በአንቺ ሚዲያ እንድሳተፍ እድሉን ስላመቻቸሽ በጣም አመሰግናለሁ። የምንጊዜ ሚዲያ ተከታታይ ነኝ። በተለይ የቅዳሜ ወጎች ምንም እንኳን እኛ ጋር ጠዋት ቢሆንም በጣም የሚሆነው እኛ ጋር ካሊፎርኒያ ነን እና ግን ቢሆንም እንደምንም እያልኩ እከታተላለሁ። አንዳንዴ ግማሽ ላይ ደርስባቸዋለሁ፣ አንዳንዴ ስጨርሱ ደርሳለሁ። ግን ተመልሼ ከኋላም ቢሆን አያመልጠኝ እከታተላለሁ። በጣም ጥሩ ነገር ነው። በጠቅላላ የምትሰሪው ነገር መልካም ነው። መሀል ላይ ሆነሽ ነገሮችን ለማስተካከል የምትሞክሪበት በተለይ በዚህ በክፉ ዘመን የሚበረታታ ነው እና ደስ የሚያሰኝ ነው። እንኳን ጋበሽኝ አለም የምለውን ነገር እንጋራለን። አንተም እንኳን ግብዣዬን ተቀብለ ተገናኘን በድጋሚ በጣም ነው የማመሰግነው። በነገራችን ላይ የቅዳሜ ወጎች ስትል የቅዳሜ ወጎችም ሌሎች ፕሮግራሞቻችንም በጣም የሚከታተሉ በተቻለው መጠን ደግሞ የሚደግፈን ጳውሎስ የሚባል እናንተ አካባቢ ያለ አድማጭ አለን እና የሆነ ጊዜ ተደዋውለን እንደዚህ ስለ ፕሮግራሞቻችን ስናወራ እኔ እንዲጋበዝ የምፈልገው እንግዳ አለ አለኝ። ማነው ስለው አበባየሁ አለኝ ማለት ነው። አበባየሁንማ እኔም አስቤያለሁ አልሞላ ብሎኝ ነው እንጂ ደውልለታለሁ እያልኩኝ ነበር አልኩት። በጣም ታሪኩን መናገር ያለበት ሰው ነው እንደዚህ ያለና ያው እሱንም መናገር ስላለብኝ ነው ማለት ነው። በጣም አድናቂህ የሆነ ሰው ነው። የሚገርም ነው። ጳውሎስ ደጋግማችሁ ስጠሩት እሰማለሁ። በጣም ተከታታይ ነው። ሀሳቡንም በሚገለጽበት ፕሮግራማችሁም ላይ እንደዚህ ሀሳቡ ከአድማጮች መድረክም ላይ ግን የኛ አካባቢ መሆኑን እንግዲህ አላወቅኩም። ብዙ ሰው እኔ በአይኔ ነው የማውቀው፣ በስም ብዙ አላውቅም እና አመሰግናለሁ ጳውሎስ። እንግዲህ አንድ ቀን ተገናኝተን ሻይ ቡና እንላለን። ይሄኔ ተገናኝታችሁም ይሆናል አላወቅም ይሆናል። እሺ እንግዲህ ቅድም እንደጠቀስኩት ከ30 ዓመታት በላይ በርካታ ጥበባዊ ስራዎችን ሰርተሃል። ግን እንደው አበባየሁ ሲባል ቶሎ ወደ ብዙ ሰው አይምሮ ውስጥ የሚመጣው የሻምባ ይመስለኛል እና እሱን ጥቂት አስታውሰን እንመለስና የማስከትለው ጥያቄ ይኖራል። ውጭልኝ እባክህን፣ አልሰማሽም። ውጭልኝ፣ ስለፈጠረሽ ብለሽ ውጭልኝ። ሞቴን በጸጥታ ልሙትበት። አትምጭብኝ ብዬሻለሁ። ሁለተኛ አልመጣም። አንዴ ብቻ ስማኝ። አልሰማሽም። ወይኔ አምላኬ፣ ምን የምታወሪው ቀረሽ? ሁሉም በተግባር ፈጽመሽዋል። ያው ይህን ሁሉ ዓመት ዲቮት ሊሆንኩት አንድ ወረቀት ለማግኘት ብቻ አልነበረም። በነበር አስቀረሽ። ተስፋ ቢስ ሆንኩ። ምን ቀረሽ? ምን ጎሳዬ፣ ተይኝ ልሙትበት። እሺ እኔስ ምን ልሁን? ሂጂ ቤትሽ ይቻልሽ። አልጋሽ ላይ ተጋድመሽ ስትሴስኝ ያመጣሽ ሞትሽን ጠብቂው። እዚህ የመጣሽ እኔን አስሬ አትግደኝ። አልችልም።
እንደው አበባየው ግሩም ስራ ነው የሻማ አምባ እዛ ላይ ያሳየኸው ትወና። ግን እንደው የኔ ጥያቄ ምንድን ነው መሰለ፣ በጣም ብዙ ስራዎችን እንደሰራ ሰው አበባየው ሲባል የሻማ አምባ ሲባል እንዴ ከዛ የበለጡ ስንት ስራዎች እኮ ሰርቻለሁኝ እንዴት የሻማ አምባ ይባላል አይነት ቅሬታ ነው የሚሰማ? ወይስ ደግሞ ከብዙዎች ጋር ያስተዋወቀኝ ለሌሎች ስራዎችም እድል የከፈተ ገዳም ስራ ነው ወይም ሌላ ምንድን ነው የሚሰማ? አይ ቅሬታ አይሰማኝም። የሻማ አምባ ትርጉም ያለው ስራ ነው። እንደ አንድ ነገር አሁን ለማህበረሰብ ማድረግ እፈልጋለሁ። አሁንም ያደረኩት ብዬ የምቆጥረው አንዱ የሻማ አምባ ነው። ምክንያቱም ወቅቱ በጣም ከባድ የነበረበት ዘመን ስለነበረ ብዙ ሰዎች ስላለቁ የምናውቃቸው ጓደኞቻችን የሰፈራችን ልጆች በጣም ከባድ ዘመን ነበረ። በዛ ዘመን በኤችአይቪ ሰው ያላጣ ሰው የለም ነበረ እና ከዛ አንጻር ትልቅ ጉልበት ያለው ትልቅ ለውጥም ያመጣ። ምክንያቱም በዛ ሰዓት እኮ ኤችአይቪ ይዞኛል ብሎ እኮ ወደ አደባባይ መውጣት አሁን እኔና መሰረ መብራት እኮ በሽተኛ ነን ብለን እኮ ነው ወደ አደባባይ የወጣ ነው። ያው ድራማም ቢሆን የሚያቀናጀው ነገር አለ እና አስተውሳለሁ። አዲስ አበባ ዩኒቨርሲቲ ተማሪ ነበር። እኔም የሆነ ባለቤቴም ጓደኛዬ ሆና ልጆች እሷን እንኳን ለማናገር አንቺ ከኤችአይቪ በሽተኛ ጋር ምን ታደርጊያለሽ የሚሏት ጊዜ ነበረ። ያን ያክል ጉልበት ነበረው እና እኛም እየተሳቀቅን ነው የሰራነው። ደስ ብሎን እኮ አይደለም፣ ግን ያው ቲያትሩ ፍቅሩ ስላለ የስራው መልእክት ጥሩ ስለሆነ የሰራነው ውጤቱም የታየ አስታውሳለሁ። እስከ ዞናል መድኃኔዓለም ቤተክርስቲያን ቅዳሴ ስከታተል በዛ ወቅት የነበሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ጳውሎስ በቅዳሴ ከቁርባን በኋላ ትምህርት ሲያስተምሩ ለመሆኑ ትከታተሉታላችሁ ማታ ማታ የሚተላለፈውን ድራማ የሻማ አምባን ብለው ጠቅሰውት ነበረ። ጉልበቱ ኃይሌ ገብረስላሴ ሄራልድ ላይ ነው መሰል ያኔ ገናና በነበረበት ሰዓት ጠቅሶት ነበረ ስለ ሻማ አምባ እና ትልቅ ስራ ነው በእውነት። ለእኔ አንድ ቁጭ የሚል ነገር ስለሆነ ብዙ ነገሮች ሰርቻለሁ፣ ምንም ጥያቄ የለውም። ራሴም ጽፌ ሰርቻለሁ፣ ሌሎች በጻፉትም ተሳትፌያለሁ፣ በጋሽ ጸጋዬ ስራ ላይም ተሳትፌያለሁኝ። ግን የሻማ አምባ ያው የሻማ አምባ ነው። እንግዲህ ለእኔ በዘመኔ የተሰጠኝ አንዱ ነገር እሱ ስለሆነ አልቆጭም። እንደዛ ነው የማየው። ስራውማ በጣም ግሩም ስራ ነው፣ የሚያስቆጭ አይደለም። ለምን እንደሆነ እንደሱ የጠየቅኩት ታውቃለህ? አንዳንዴ የሆኑ ስራዎች መታወቂያ የሚሆኑ ስራዎች ይኖሩንና ከዛ በኋላ እኮ በጣም ብዙ ስራዎች ሰርተናል የበለጡም ነገሮች፣ ግን ያኛው ነው ሰው አይምሮ ላይ የሚኖረውና እሱ ነገር አንዳንድ ሰዎች እንትን ሲልማ ያለሁኝ የሆነ ቅሬታም ሲፈጥርና ከዛ በኋላ እኮ እንደዚህ ምናምን ሰርቻለሁ እኮ ለምን እሱ ምናምን የሚልና የበለጠ ጥሩ ስሜት ነው የሚያሳድርበት ወይስ ደግሞ የሚለውን እሱንም እንድታጫውተን ጥሩ ስሜት ነው የሚፈጥረው። ደግሞ እውነት ለመናገር ሻማ አምባ ላይ ያፈሰስነውን ጉልበት ያክል ከዛ በኋላ ፍሻለውን ብዬ አላስብም። አንደኛ ቲያትር ቤት ገና አልተቀጠርኩም፣ መታወቅ ፈልጋለሁ። ገና መስበር የምትፈልዩ ነገር ነበረ። ብዙ ሰው የማያውቀው ምንድነው የሻማ አምባ ድራማ ነበር፣ የስቴጅ ድራማ ነበረ እና በኋላ ነው እኔና መሰረት መብራቴ ስንሰራው በቴሌቪዥን የተቀረጸው እንጂ አዲስ አበባ ዩኒቨርሲቲ ባህል ማዕከል ሰርተነዋል። እኔ ብቻ ነበርኩኝ በኋላ ከሰሩት ላይ የነበረው እና 5 ኪሎና በኋላ ብሔራዊ ቲያትር ሄዶ ተሰራ። የመጀመሪያ ስሙ ኮብራ ነበር የሚለው እንደውም ተናዳፊው ማለት ነው። የልጁን ገጸ ባህሪ የክፉን ገጸ ባህሪ ነበር ርዕሱ የተያዘ። በኋላ ግን ታማሚዎች ይጎዳሉ፣ እንደውም ያን የምንለው በሽተኞች ነበር የምንለው። በሽተኞች አይባልም ታማሚዎች ነው የሚለው ትምህርት ያገኘ ነው ከዛ በኋላ ነው እና የሻማ አምባ የሚለው ስያሜ የመጣለት እሱ ነው። ብዙ ቲያትር ቤት በድራማ ለማሰራት መከራችን በልተን ነበር፣ የሚቀበለን ሰው አተን ነበረ። አሁን ጥቁር አንበሳ ሐውልቱ አደባባዩ ስር የድላችን አደባባይ ስር ነበር ቲያትሩ ለመድረክ እናጠና የነበረው። ሳሩ ላይ ተኝተን ቀኑ ሙሉ እየዋልን በቃና ለእኔ ታሪኬ ነው፣ መከራ የከፈልኩበት ነገር ነው የሻማ አምባ። በኋላ ሲወጣና ህዝብ ጋር ሲወጣ ደግሞ ሲደርስ ስናየው አቀባበሉም በጣም ሲወደው ታማሚዎች ያስቆሙ የነበረ መንገድ ላይ ከትምህርት ቤት ሲወጣ
እንደዚህ ድራማ ሰርተን ልናመሰግን ነው። በጣም አመሰግናለሁ፣ ደስ ይለኛል። እኛም ታማሚዎች ነን ሲሉ ይደነግጣሉ። ሾክ ያደርግ ነበር። ያን ያክል ከባድ ነበረ። ብዙ ህዝብ ረግፎብን ነበረ እና በቃ እናቴ ታለቅስ ነበር። ለምሳሌ ይህንን ድራማ እየተከታተለች እዛ አጠገቧ ቁጭ ብዬ ታማሚ ነኝ ብዬ ስል ታለቅስ ነበር። አንድ አሮጊት ነበሩ። ሐሙስ ጠዋት ሮብ ነበር የሚተላለፈው። ጠዋት መጥተው እታገኘው ይላታል እናት። አቤት ያ ልጅ ሰላም አደረ እንደው ሲያስለቅሰኝ አደረ አይደለም ምናምን ይሉ ነበርና እዚህ ነው እዚህ አሜሪካ ሀገር መተን ኤቭሪዌር ብትሄጂ ሻማንባን ማስታወሰው ሰው የለም። እንዳሁኑ ደግሞ በጥቅጥቅ ብሎ ሚዲያው የተለያየ ስላልሆነ ያመለጠ የለም። ህፃናቱ ማይቶታል፣ ትልቆቹ ማይተውታል። ሁሉም ጋር የተዳረሰ ስለሆነ ሻማንባ ደስ የሚለኝ ነው። መሰረት መብራቴም በዛ ነው ከህዝብ ጋር የተዋወቀችው አይደል? መሰረት መብራቴ በዛ ነው የተዋወቀችው። እኛ ስላሴ ገብርኤል ግቢ ገብርኤልና ባታ የካታኮምቡ ሰማዕት የሚል መንፈሳዊ ድራማ ልንሰራ ሄደን ነበረ። እንደው ሰርተን አልባሳት ጨርሰን እንደ ነገ ሊከፈት ስንሄድ ነው ቅድስተ ማርያም ላይ ወረቀት ሁሉ ተበትኖ ይሄ ቲያትር አይታይም ተብሎ የታገደብን ዘመን ነበር። የካታኮምቡ ሰማዕት የሚል ሌላ ቲያትር ሰርተን ለምንድን ነበር ግን የታገደው? ዘመነ ኔሮ ነው። በቅንፉስ የካታኮምቡ ሰማዕት ዘመነ ኔሮ ነው። ክርስቲያኖች የሚሰደዱበት የሚባረዱበት ታሪክ ስለሆነ ምንድነው ይሄንን ዘመን ክርስቲያኖች ነው ወይ ብለው ጨርሰን እንደውም እሱ ነበር ለእኔ ብርቅ ከሻማንባ የሚበለጠና እዛ ስንሄድ ቅድስተ ማርያም በር ላይ ተለጥፏል። እንደውም እንዳደርሱ ተብለናል እና ከነፌስታላችን ተመለስን እና እሱን ቲያትር ልንሰራ ገብርኤል ስንሄድ ነው ደራሲና አዘጋጁ ዳንኤል አበበ ያገኛት መሰረት መብራቴ። ከዛ በፊት ብዙ ልጆች ሞክረውታል እና ለመሰረትም ያው እድሏ ሆነ መነሻዋ ሆነ ተወረወረችበት። በጣም 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 የሚገርም ነው የሰራችው። አዎ እንግዲህ በርካታ ስራዎች አሉ፣ ወደ እነሱ እንመጣለን። ከዛ በፊት ግን ወደ አስገኙ ወደ ወላጆቹ ሄደን ትንሽ ብንባባል ደስ ይለኛል። በተለይም ደግሞ አባት ሻለቃ ታደሰ ወሰን የክብር ዘበኛ መኮንን የነበሩ፣ ኮሪያ የዘመቱ፣ በ1953 መፈንቅለ መንግስት ተካፍለው ብዙ መከራ የተቀበሉ በጣም የብዙ ታሪኮች ባለቤት ናቸውና ጥቂት አጫውተን እስኪ። አባቴ ለየት ያለ ሰው ነው። ይገርማል። አሁን በቅርብ ነው ያረፈው። 5 ዓመት ሆነው። ብዙ ለሀገሩ ብዙ ነገር የከፈለ ሰው ነው። ኦልሞስት 100 ዓመት ሲሞላው ነው ያረፈው። ይቅርታ ረበሽኩ። እኔ ይገርመኛል የሱ አባትነት ለኛ አይደለም፣ ለልጆቹ አይደለም፣ ለማህበረሰቡ ነው፣ ለአካባቢው ነው። የሚገርም ነገር በእኔና በጓደኛዬ በሰፈር ልጅ መካከል ለሱ ልዩነት የለም። በእኔና በዛኛው ቀጠና አካባቢ ላሉ ልጆች ለሱ ልዩነት የለም። እሱ ደሞዙን ያመጣል። ከዛ ውጭ የማህበረሰብ አባት ሆኖ ያደገ ነው። በህይወት ኖሮ ሲያልፍ ቀብሩ የሚገርም ነበር። ትልቅ ባለስልጣን እንደዚህ የተቀበረ ነበር የሚመስል። ፈረንሳይ ለጋሲዮን ላይ እያንዳንዱ ሰው በተለይ እዛ ቀበሌ 11 የሚባለው የኛ አካባቢ ሊመሰክሩለት የሚችል ሰው ነው እና ለሀገሩ ገና ከልጅነቱ አባቱም ጀምሮ ናቸው። አባቱ በማይጨው ህይወታቸው ያለፈ ነው እና እሳቸው ስላለፉ የአርበኛ ልጅ ተብሎ ነው ወደ ትምህርት ቤት እንዲሄድ ኃይለስላሴ ጃንሆይ ወደ ትምህርት ቤት እንዲገባ ያደረጉት። ከዛ የመጀመሪያዎቹ የክብር ዘበኛ እሱ 3ኛው ዙር ነው ተመርቋል። ወደ ኮሪያ የመሄድ እድል አግኝቷል። ኮሪያ ሲሄድ የመቶ አዛዥ ሆኖ ነው። ግን እዛ ከደረሰ በኋላ ወዲያውኑ ወደ ሻምበል አዛዥነት ተዞሮ አሁን ብዙ ጊዜ ይወራለታል። ውጭም እዚህም ሀገር 32ኛ ፓራራል የሚባል ቦታ አለና እዛ ቦታ ላይ እኮ የኔ ቦታ ነው ብሎ ሁልጊዜ የሚኮራበት ቦታ ነው እና ዋንጫ ተሸልሞ መጥቷል። አሁን አሜሪካኖቹ ብዙ ጊዜ አያነሱትም እንጂ በወታደራዊ ውድድር ተደርጎ
ኢትዮጵያኖቹ ናቸው ያሸነፉት እና ያኔ የተሸለመው ዋንጫ እኛ ቤት እስከ ቅርብ ጊዜ ድረስ ተቀምጦ የብር ዋንጫ እንደዚህ ተቀምጦ አስታውሳለሁ እና ብዙ መከራ የከፈለ ነው። ከዛ በ53 መፈንቅለ መንግስት ውስጥ ተሳተፈ። በ53 እንዴት እንደተሳተፈ ራሱ ሲነግረን ወደ ኮንጎ ሊዘምት ሰራዊቱን አሰልፎ የሱን ወታደሮች እየጠበቀ እያለ ጀነራል መንግስቱ ናቸው ታደሰ ዛም ታረጋለህ አሉኝ ይላል። አይ ያው ወደ ኮንጎ ልንዘምት አይደል ከጦሬ ጋር ነው ያለው። አይ አንተ ለሌላ ጉዳይ ፈልጋለሁ ብሎ አስቀሩት። አያውቅም ስለ 53 መፈንቅለ መንግስት፣ ግን እሳቸው ከመለመሏቸው ሰዎች ውስጥ አንዱ ነበረ እና በ53 ተሳትፎ ለ2 ዓመት ግዞት ደብረ ሲና ተልኳል። ከደብረ ሲና ሲመለስ ነው በ65 አካባቢ እንደገና በሻምበልነት ማዕረግ ወደ ወይኒ ፖሊስ ወይኒ ቤቶች እንዲዞር ከተደረጉት የክብር ዘበኛ መኮንኖች መካከል አንዱ እሱ ነውና በጣም መልካም ሰው ነው። ማድረግ የሚወድ ሰው ነው። ለማህበረሰብ መኖር የሚፈልግ ሰው ነው። ብዙ ነው ከሱ የተማርኩት። በመጨረሻ የህይወት ዘመኑ በዳግም ዘማችነት እንደገና ወስዷቸው አስመራ እያሉ ነው ኮሎኔል መንግስቱ ከሀገር ለቀው የወጡትና ሞቷል ተብለን 1-2 ጊዜ የመረዳት አጋጣሚ መጥቶ ሌላው ሰው ጎረቤት ነው አልተረጋገጠም፣ እኛ ተኝተን ባለንበት ሰዓት ማለት ነው። በኋላ ነው ከሱዳን ኦልሞስት ሬሳው ማለት ይቻላል አምጥተውት እንደገና ገግሞ እንደገና ሰው ሆኖ ወደ 20 ዓመት አካባቢ ኖሮ የቻለው በጣም መልካም በጣም ጥሩ ያደረገ ዲቴል ታሪኩን አሁን እዚህ ቦታው ስላልሆነ ነው የሚገርም ነገሮችን ለማህበረሰብ ያደረገ ነው። ትልልቆቹን ድሮች ያቋቋመ ነው። በዘልማድ ራስዩም ይባላል ትምህርት ቤት ፈረንሳይ ለጋሲዮን የታወቀ ትምህርት ቤት ነው። ግንድ ተሸክመን ያንን ትምህርት ቤት የሰራ ነው ይላሉ እና የምትኮሪበት እንኳን የሱ ልጅ ሆንኩ ደግሜ ብወለድ ከሱ ብወለድ ብለሽ የምትኮሪበት መልካም ነገሩ። ግን ምን አለ መሰለሽ ርዕዮት ብዙ ጊዜ የወንድና የሴት ጉዳይ ክርክር ስላለ ነው እሱ እንደዚህ ውጭ ውስጥ ጉልበት ኖሮት እንዲሰራ ያስቻለችው እናታችን ናት። እናታችን ሶሪ ያው የግድ መነሳት ስላለበት ነው። እሷ በጣም ጠንካራ ሴት ስለሆነች የእሷንም ኃላፊነት እኛ ላይ ስላሳረፈች ነው እሱ ለማህበረሰብ እንደዛ ተወዳጅ ሆኖ እንዲያልፍ የቻለው። ስለዚህ ከሱ ጀግንነት ጋር ከሱ መልካምነት ጋር ሁልጊዜ የማይተናነስ ጀግንነትና መልካምነት የነበራት ሰው ነበረች። ይገርማል። በጣም ደስ ይላል። እንደዚህ አይነት ወላጆች ሲኖሩ ምን አይነት ልጅ ሊያፈሩ ይችላሉ የሚለው ግልጽ ነው። ያው አንዳንድ ጊዜ ብቻ እንደው ያልተዘራ እንዴት ሆኖ እንደሚበቅል ያው ቤተሰብ ውስጥ ብቻ አይደለም፣ አካባቢውም ትምህርት ቤትም ብዙ ነገር ደግሞ የሚቀርጸናል አይደል? ቤተሰብ ብቻም ስላልሆነ እና ያው የተለየ አይነት ልጅ ደግሞ ሲወጣ እናያለን። መልካም ከሚባል ቤተሰብም ጥሩ የማይባል ልጅ ማለት ነው። ከዛ ውጭ ግን በአብዛኛው አስተዳደግ በጣም ወሳኝ ነገር ነውና አሁን ላይ ሆነ ስታስብ ቅድም በትንሹ ጨረፍ ያረከው ነገር አለ። እንደዚህ አይነት ወላጆች መኖራቸው በእንደዚህ አይነት ቤተሰብ ውስጥ ማደግ ያውኑን አበባ ይሁን ምን ያህል ሰርቶታል ብለህ ታስባለህ? ከዛ በኋላ ከወሰድካቸው ነገሮች አንፃር ስታየው የዛኛው የበለጠ ያመዝን ነበር? እስኪ እሱን አጫውተን። አዎ በጣም ነው። በተለይ ዲሲፕሊኑ በጣም ከቤተሰብ የወረስኩት ነው። በጣም እሷም ሲሪየስ ናት፣ አባቴም ሲሪየስ ነው። እንደም በአባባል ክቡር ዘበኛ ልጁን እንደ ሱሪው ተኩስ ነው ቀጥ አድርጎ የሚያሳድገው ነው የሚባለውና እኔ እንደውም አባቴ ዘግይቶ ነው የወለደኝ። የኔ አሁን ነበረ ወንድሜ እኔ ሊጠይቅ መጥቷል። ሲያወራ በልብስ ተኩስ እዚህ ጋር ከጀርባቸው እንግዲህ ደርሰሽበት እንደሆነ አላውቅም ርዕዮት ተቦርነ በደንብ ነው የሚያውቀው የእነሱን ልብስ ከጀርባ እርከን እና እሷ አንዷ እርከን ትንሽ እየከተዛነፈች ልብሱ እንደገና ታጥቦ እንደገና ነው የሚተኮሰው። ሲቀመጡ ይሄ ልብሳቸው ቀጥ ያለው ነገር እንዳይታጠፍ አቀማመጣቸው ስርዓት ያለው ነው። እኔ ሳስታውሰው አባቴን ሰፈር ውስጥ እንደ ኮርት ነገር ነው የኛ ሰፈር ፈረንሳይ ለጋሲዮን እታቹ ጋር ገና ሲታጠፍ
የመንደር እናቶች እኛ አይደለንም የመንደር እናቶች በሙሉ ነው መጡ ብሎ እና አሁን ሆነ ስታስቡ እውነትና ህግ ናቸው በቃ አለባበሳቸው ኮፍያው በትረ መኮንኑ ማዕረጉ ምኑ በቃ ሌላ ልብሱን ሲያውልቅ እንደውም ምን ትል ነበር እናቴ በፊት በክብር ዘበኛ ዘመን የቡሽ ኮፍያውን አድርጎ ሲመጣ ያገባ ጊዜ ነው ሲጋቡ የ15 ወይ የ20 ዓመት ልዩነት እድሜ ልዩነት አላቸው እና ያን ኮፍያውን እስቲያወልቅ ድረስ ማድቤት ተደበቅ ነበር ትላለች ያንቱን አለባበሱን የክብር ዘቡን አድርጎ ሲመጣ በጣም ነው የምፈራውና እደበቃለሁ በኋላ ተደብቄ ታገኘው ነው ልብሴን ቀይሬያለሁ ይላል ያን ያክል ነበረ እና እኔም ስደርስ ያን ስሜት አንድ ያስታውሳለሁ 4 ኪሎ አካባቢ ከሌሎች መኮንኖች ጋር እየተነጋገረ ነው የነበራቸው መደማመጥ እነዛም ነው ትልልቅ መኮንኖች ናቸው ወደ ኮሎኔል የደረሱ ናቸው ሐሳባቸው እንዴት በቃ በዛ ስርዓት ውስጥ ነው ያ ነው የማቅ ወታደር ማለት እንደዚህ ይሄ ሱሪ እዚህ ጋር ተቀዶ የሱሪ ስፌት እየታየ ሱሪው ፓንት ማለት ነውር እኮ ነው እንደዛ አይነት ነገር የለም ግን ያን ወደ ቤት ስታወርጂው አሁን እህቶች ቡና ሲቀር ትንሽ አለፍ ያለች ነገር ካለ አይሆንም ቀሚስ አድርገው ጉልበታቸው በደንብ ታች ድረስ ተሸፍኖ እንደዛ ነው አይጠጣም ያንን የምናውቀው ነገር አበላል ለምሳሌ እንደዛ አይባል እንደዚህ አፍልቶ መብላት ምናምን አፍልቶ አይበላም ከምግብ እየተበላ ጣት አይላስም የበሉትን እንደዚህ ደግሞ አንዳንድ ባህል አለ እንደዚህ ያሉ እንደዛ አይደረግ ከሰው ፊት እንጀራ አይቆረስም እነዚህ ተቃቀን ይመስላሉ ግን ዲሲፕሊኖች ናቸው ናቸው ከቤት 12 ሰዓት ከሆነ በኋላ ማንኛችንም ከውጭ አመጣ የሚገርምሽ ነገር ነው አሁን ወደ ሀገሬ ሲሄድ እኔ ሆቴል አላርፍም አንዳንድ ሰው ለምን ሆቴል አታርፍም ይላል ነው እኔ ለምን ሄዳለሁ ሆቴልማ የተሻለ ሆቴል አሜሪካ አለ ነው የምላቸውና ቤተሰቦቼ ጋር ነው እህቶቼ ጋር ነው ማርፈው አባታችን ቤት ውስጥ 2 ሰዓት 8 PM ካልገባሁኝ ምግብ አይቀርም ምግብ ዘጋቸዋለሁና ከጓደኞቼ ጋር በቃ አይበሉም ካልተመለስኩኝ ይላል በትሪ ነው የምንበላው ተጠዋውቀን ነው የምንበላው ችግር ከሌለ የሆነ የታወቀ ነገር ከሌለ በስተቀር እንደዛ ዝም ብሎ መሄድ የለም አንዳንድም የበዛ ስትሪክትነት ይኖራል ግን በብዙ ነገር አሁን እኔ አለምፀሐይ ወዳጆን ብታያት ቴዲን ብትይ ወይም ቲጂ ወይ ተስፋዬ ስማ ብትጠይቃቸው አንዳንድ ገገማው ይሉኛል ገገማ ብቻ ስለሆነ በቃ ያደኩበት ነው አይሆን አሁን ዛሬ ሪዮት ቀጥረሽኛል ከመደወልሽ በፊት ባይምሮ እያሰብኩ ሪዮት እኮ አንድ ወታደር ልጅ ሁለተኛ ቲያትረኛ መሆኔን እኮ በደንብ ይገባታል ምክንያቱም ዛሬ አንቺ ፕሮግራም ነው በስርዓት ተጠንቀቄ ቁጭ ብዬ ቴክስቴሽን ብቻ ነው የምጠብቀው ሰዎችንም ለማክበር ለመከበርም ካላከበርሽ መከበር እኮ እሱን ለማድረግ በጣም ነው የሚረዳው ዲሲፕሊን ትልቁ ነገር ዲሲፕሊን ነው ሁለተኛ ስሙ አስከብሮናል ፈረንሳይ ላይ የሻለቃ ታደሰ ልጅ መባል ትልቅ ነው ምንም እኔ ወመኔ ሊሆን ይችላል በድብቅ የምሰራው ስራ ሊኖር ግን በሱ ስም ሰዎች የሚሰጡ ዋጋ እስታሁን ትውልዱ ያለፈ ነው ግን ደስ የሚል ነገር አለው እሱ ቀላል ነገር አለ አካባቢ ለሰፈሩ ለጎረቤቶቻችን ሁሉም ሰው አባባ ሻለቃ አሁን አባባም እንዳይቀር ሻለቃም እንዳይቀር አባባ ሻለቃ ነው የሚሉት ሲባል አባባ ሻለቃ ምናምን ይሉት በኋላ ላይ ከቀዘቀዘ በፊት ቁጡ ግን በጣም ይባል ጦረታውን ተቀብሎ ከዛ 06 የሚባል ቀበሌ አለ መንገድ ላይ የታመመ ሴትዮ ካየ እሷን ወደ ሆስፒታል ያስልካል ገንዘቡን ሰጥቶ እቤት ሲገባ እናታችን ደሞዝ ስትለው የሆነ ሴትዮ ከሷ ጋር ጸብ ይገባል አንቺ ልጆች አሉሽ የሚሰጡሽ ያቺ ረዳት የሌላ መንገድ ላይ የወደቀች ሰው ናት እንዴት ይሁን ይላል እንደዛ የሚያደርገው ደጋግሞ የሚያደርገው ነገር ነው በዛ ደረጃ አንዳንዴ እንደው እሺ የተለያየ አድርገን የማየት ነገር አለ እንደዚህ አይነት አሁን በጣም ዲሲፕሊኑ የበዛ አይነት ቀደም ያልኩ አንዳንዴም ትንሽ በዛ የሚል አይነት ወይ ቁጡ ሆነ የሚታወቁ አይነት ሰዎች ጋር ደግነት የሌለ አይነት የመምሰል ነገር አለ ግን አሁን ያልከው አይነት ደግሞ
ለማያውቁት ሰው ሳይቀር የሚገርም አይነት ደግነት ያላቸው ሰዎች እናያለን እና ትቀጥላለህ ያሰብከውን ነገር እንደው አሁን አንተ እዚህ ሀገር መጥተህ በኋላ በሰፊው ልንሄድበት እንችላለን በመጠኑ አሁን እንድትለው የምፈልገው ልጆች ወልደህ እንደዚህ ስታየው ያኔውንና የአሁኑን ይሄኛውን አስተዳደግ መካከል ያለውን ሰፊ ልዩነት እንደው እንዴት ነው የምታየው? የኛም በዛ ይሄኛውን በዛ አይነት ነገር አይሰማህም ወይስ? እስኪ እሱንም አዎ የኛም ይበዛል ይሄኛው ግን ልክ አይደለም። በልክ አይደለም ደረጃ ይሄ ልክ አይደለም እንዴ በገዛ ልጅ ልጄን ከኔ በለጠ ማንም ይወዳታል ልጄን ከኔ በለጠ ማንም ያስብለታል እርግጥ አለ አንዳንድ ልክ ያልሆነ ቤተሰብ አለ እንዴት እንደሚቀጣ እንዴት ግን ጨርሶ ልጆችን እንድትነካቸው ተከልክለሽ በኋላ ደግሞ ሲጠፉ ልጆች ጠፉ ብሎ ወስደው የሆነ ነገር ውስጥ ወይ መርፌ ወቅተው አበላሽቶ ማስቀመጥ ይሄ ልክ አይደለም ይሄ ሲስተማቲክ የሆነ ጉዳት ነው አግባብ አይደለም እንደዛ ወላጆች መብት ሊኖራቸው ይገባል ልጅ ደግሞ በባህሪው ያጠፋል ምን አማራጭ አለ እኛም ወጣቶች ሆነ አስተውሳለሁ ከአባቴ እንደዚህ ተቆጥቶ እንኳን በዛ ውስጥ ሾልኬም ሰራው ነገር እኮ ይኖራል ግን ላይኑ አላልፈውም እሱም ማክባሬን የሚከታተለኝ አለ ዲሲፕሊኑ አለ ማለት እንደ ሰው ግን ጠፍተህ እንዳጠፋ ያደርግሃል መለስ እንድትል አዎ ከተለቀቅሽ ልክ ነው የምትሆኚው ወጣትነት ልጅነት ነው ከዛ ውጭ እንዴት ይሆናል አስቸጋሪ ነውና የዚህ ሀገር በጣም ነው የሚበዛው የኢትዮጵያ አንዳንዱ ይሄ አሁን በጋለ ሰዓት የሚገርፉት ካምባርስ ቢወጣ እሱ በርበሬ ማጠን አሁን እሱ እኔ ታጠኛ አልታጠንኩም ግን በዛ ደረጃም ባልደርስ እውነት ለመናገር ብዙ አልተገረፍኩም እኔ የቅምጥል ልጅ ነበርኩኝ ለቤቴ እናቴ በጣም ነበር የምትወደኝና ትልልቆቹ ግን ተገርፈዋል ታላላቆች እኔ ለትልልቆቹ ለአብዛኞቹ የመጨረሻ ነኝ ከኔ በኋላ ሁለት ሴቶች ናቸው ያሉት እነሱ እድሜያቸው ከገፋ በኋላ የተወለዱ ስለሆኑ ባለመብቶች ትንሽ ችግር አለ የዚህ ሀገር የልጅ አስተዳደግ በጣም ከባድ ምን አይነት ተማሪስ ነበርክ እንደው ልጅነት ከባህሪስ አንፃር ከሰው ጋር ከመግባባት እንዲህ ምንድነው የምታስታውሰው በደንብ በጣም ዝምተኛ ልጅ ነኝ ቲያትረኛ መሆኔ ለሁሉም ሰው ነው የሚገርመው ሰፈራችን ውስጥ መወለዴን እንኳን የማያውቁ የጎረቤት ሰዎች አሉና እኔም ራሱ እንኳን ስቴጅ ላይ ቆሜ ልናገር ጎረቤት ወይም ዘመድ ሲመጣ ከጓሮ የምደበቅና ጊዜ አሳልፌ የምመጣ ሰው ነበርኩኝ ግን በትምህርት ደና ተማሪ ነበርኩ ማለት እችላለሁኝ ጥሩ ተምሬያለሁ ወደ መጨረሻ አካባቢ ትንሽ ወለም ዘለም ብልም ለክፉ ምሰጥ ተማሪ አልነበርኩም ተሸለምኩባቸውም አመታቶች ነበሩ በተለይ በልጅነቴ ያው አባቴ ነው በፉከራ ነው የምወጣው ዛሬ ፈተና አለ ሲባል አዋየው ዛሬ ፈተና አለ ስንት ነው የምታመጣው 100 ከመቶ ስንል ይለኛል በተግባር ነው አለ እንደምፎክር ከአንደኛ ክፍል እስከ አራተኛ ክፍል ኦልሞስት በአንድ አመት ነው የተሻገርኩት በደብል ነው የተሻገርኩት 100 ሳመጣ ያሻግሩኛል ጎርቶኛል ከፍ ስል በጣም ልጅ በሆንኩበት ሰዓት ሳላውቀው ማልፈው ነገር መጣ አዳምጣለሁ ክፍል ውስጥ ከክፍል ውጭ ቀጥታ ቤት የምገባ ሰው ነኝ የትም የሚሄድ ሰው አይደለም የቤት ልጅ የምባል አይነት ሰው ነኝ የውጭ አደባባይ ሰው አይደለሁም ይሄ ቲያትር ነው እንግዲህ አደባባይ ላይ ያደረገኝ እሱ ብቻ ሳይሆን አሁንም ስቴጅ ላይ ወታወራ ብትኝ አሁን እኔና አንቺ እየተጫወትን ነው ብዬ ነግሬው ነው እንጂ ያን ያክል ጎበዝ ስተውን ነው የምቀየረው አንድ ያይ ስንገባ ምን ደነግጣን ነገር አለች አይደል እሷ ከወጣች በኋላ ወደ ገጸ ባህሪ ውስጥ ትገባለህ እሱ ነው ከዛ ውጭ አነባለሁ በጣም አነብ ነበር በተለይ በእኛ ዘመን በጣም መጽሐፍ አነባለሁ መጽሐፍ ይገዛልኛል ሰፊ ጊዜን ማሳልፈው በማንበብ ነው ጽፍ ነበር ምናልባት እንደውም በጸሐፊነት ተቀጥላለሁ የሚል ነበር የኔ ስሜቱ የነበረኝ እንጂ ወደ ትወና ገባለሁ ብዬ አላስብም ድንገት የህይወት አጋጣሚ ቀየረኝ እንጂ
እንደው ድንገት ስትል አይናፋሩን አበባየሁ ከ5 ኪሎ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የተመረቀውን አበባየሁን ምን ወደ ትወና ወሰደው? ሜካኒካል ኢንጂነሪንግ የቤታችን ነው። ኦልሞስት ትልቁ አብረን እኛ ቤት የኖረ ግን ያክስቴ ልጅ ቢሆንም ታላቅ ወንድማችን የምንለው እሱ ነው። አሁንም እሱ በዶክተሬት ደረጃ ያለ ሜካኒካል ኢንጂነሪንግ ነው። ሁለተኛውም ወንድሜ ኢንጂነር ሜካኒካል ኢንጂነር ነው። ወንድሜም በቴክኒክ እዛው ነው ያለው እና በውስጣችን ቤት ውስጥም የሚወራው ኢንጂነሪንግ ነው፣ ሜካኒካል የሆኑ ነገሮች ናቸው እና ለዛ ነበረ እኔም ውስጥ ገብቶ ወይ ኢንጂነር ወይ ፓይለት እሆናለሁ ነበር የልጅነት ሐሳቤ። እዛኛው ላይ ሆነ። ግን 12ኛ ክፍል ከተፈተንኩ በኋላ አንድ ቀን ወንድሜ ማዘጋጃ ቤት ይዞኝ ሄደ እና ማዘጋጃ ቤት ሲሄድ ታርቲዩፍ መሰለኝ እየታየ ነበርና በጣም ይገርማል። ስቴጁ አሁን እኮ ቲያትር የለም እኮ ያኔ ያልባሳቱ ባክድሮፑ ላይቱ እነሱ ራፌል ጋሻው ነበሩ የሚሰሩት። እኔ ሰው ነፍስ አላጠፋው እኔ ገዳይ አይደለው ምናምን እያለ መከራውን ሲበላ አብሬ መከራ በልቼው አልበቃ ብሎ ነቃሽ ላይ ነው ራፌልን ያየው። ታርቲዩፍ ላይ ገለታ ነበረ እና በቃ ተለከፍኩኝ። አንድ ሁለቱን ቲያትር ካየው በኋላ በቃ እኔም እዚህ ማዘጋጃ ቤት መድረክ ላይ ቲያትር መስራት አለብኝ የሚል ስሜት ውስጥ ድንገት ተፈጠረች። እኔ በፍጹም ቀበሌ አልሄድኩኝም፣ ኪነት ግሩፕ አልገባሁም። ከሰዎች ጋር ያው ግንኙነት በጣም እዛው ሰፈራችን ውስጥ የተወሰነ ነው። ኢቭን ኳስ ሜዳ መሄድ ልጅ አይደለም፣ የኳስ ተረግጦ ምናምን ልጅ አይደለም። ግን ያቺ ክስተት ቀየረች፣ ህይወት መንገዴን ቀየረች። ተለከፍኩ ማለት ነው። መነደፍ ነው እንግዲህ ኃይለኛ አነዳደፍ ነው። በአንድ ቀን ቲያትር መስራት ያለብኝ ብለህ መወሰን የሚገርም ነው። በጣም በቃ ያቃዥን ጀመርና ወንድሜን ፕሊስ ቢያንስ በወር አንዴ ቲያትር አሳየኛል። ከዛ በኋላ ይዞኝ ይሄድ ጀመር። እነሱ በትምህርቴ እንድቀጥል ነበር ይፈልጉ የነበረው። እኔ ግን ይሄኛው እያደለ 50 ሳንቲም ነበር የተሰጠኝ የነበረው። እንዳይከለክሉኝም በጣም ወድደዋል፣ እንዳይለቁኝም ፈርተዋል። እና የሚገርምሽ 50 ሳንቲም ስል ምን ትዝ አለኝ መሰልሽ? እኔ ፈረንሳይ ለጋሲዮን አይደል የምኖረው። የሻማምባ እኔ የሰራው ደራሲና አዘጋጅ ወዳጄ ደግሞ ልደታ ነው የሚኖረው። ከሱ ጋር ነው የምንሰራው እና 50 ሳንቲም ለምን ትሆናለች? ግን ከፈረንሳይ ለጋሲዮን ጎርጊስ ድረስ በእግር ሄዳለሁ። ከጎርጊስ 3 ቁጥር ይዤ ከጎርጊስ እስከ መጨረሻው 3 ቁጥር ማዞሪያ በስሙን ያኔ እሄዳለሁ። እዛ አገኘውና እዛ ቀበሌ 24 ነው ምናምን የሚባል አለ ደግሞ ሆስፒታሉ ዘነበወርቅ ሆስፒታል አጠገብ። እዛ ነው ትሬኒንግ የምናደርገው። እዛ ቀኑ ሙሉ ያለ ምግብ ትሬኒንግ ስናደርጉለን በእግሬ መጥቼ ከ3 ቁጥር ማዞሪያ እስከ ጎርጊስ በሁለተኛው ስሙን ይመጣና ከዛ ፈረንሳይ እንዳገ በናዝሬት ስኩል ጋር አድርጌ ቤት ይገባለሁ ማለት ነው። ከዚህ በላይ መለከፍ አለ? በጣም አይደለም ጫማ እግርሽ ያልቅ ነበረ በዛ ጊዜ እኮ። በጣም ይገርማል። ማን ያደርጋል እንደዛ? ተስፋዬ ሲማጋ ስንማር የ10 ሳንቲም ቆሎ እንካፈል ነበረ። ጠዋት ተምረን የቤት ስራ ተሰጥቶ ከሰዓት እመጣለሁ ሲለን 5 ኪሎ የ10 ሳንቲም ቆሎ የተካፈልበት ጊዜ ትዝ የለንም አይሆን እኮ እና ለዛ ይመስለኛል የዛ ዘመን አርቱም እንትን በጣም ብዙ መስዋዕትነት ተከፍሎበት በፍቅር የሚሰራ ነገር ያምር የለ። በጣም እንደዛ ነበር። ይገርማል። እንግዲህ ራስ ቲያትር ኤዲፐስ ንጉስን ከነ ፍቃዱ ተክለማርያም፣ አበበ ባልቻ፣ አባባ ተስፋዬ ጋር የኔ ቢጤ ኳየር ሆነ ከሰራህበት እንደው ጀምሮ ብሔራዊ ቲያትር፣ ንጉስ አርማ፣ የእግዜር ጣት፣ ቃየል አዳም ምናምን እያልን ብንቆም የሚችል ስራዎች ብዙ ሰርተሃል። ግን እንደው የመጀመሪያው የትኛው ነበር ከሚለው ጀምረ ሁሉንም ልንዳስሳቸው አንችልም፣ ብዙ ናቸው። እንደው ወደ አይምሮ የመጡትን አንዳንዶቹን እስኪ ያጫውተን። ያው እኔ ያን ቲያትሩን በቃ አንገበገበኝ። ሌላ ነገር ማሰብ አልቻልኩም ማዘጋጃ ቤት ካየሁ በኋላ እና በቃ ቲያትር ነው። እናቴ ደግሞ ምንም አለ የኔ ፍላጎት እንዲሆንላት ነው የምትፈልገው ከቤተሰቡ እና ችሮታው ከልካይ ዝምድና አለን በእናታችን በኩል እና ቆይ እሱ ይጠየቅ ተባለና
ሲጠየቅ አባባ ማን ነው ፋዘር ጋር ወስደሃለው ምናምን አለና በመሃል ተስፋዬ ሲማ 3ኛ ኮርስ ትምህርት ይሰጣል ለምን እዛ አትማርም እዛ አነጋግሯለሁ እዛ ትሄዳለህ አለኝ አቃጠሮ ያዘኝ ሄድኩ ተስፋዬ ጋር ሲሄድ ከአንድ ጡት ወደ 2 ገጽ አጥንቻለሁ ወረዱኝ እናንተ ማለዳ ከዋክብት ምናምን የሚል ከሰንሰለት መጽሐፍ በዛ ጊዜ ወጥቶ ነበር መሃል ላይ 3 ገጽ ነው እንደዚህ 4 ገጽ ግጥም ነበረው የሱን ግጥም አጥንቻለሁ ያንኑላ አጥንቼ ሄድኩልሽና ተስፋዬ የሆነ ፎቅ ላይ አንድ ፎቅ ቆሞ ምድር ነው የሚያይ በጣም ወደ 500 ሰው አለ የሚፈተን እና በእንደዚህ እንደ ፈረስ ጫማ ነው ሆርሾ አይነት ቅርጽ ቅርጽ ነው ያለ ነው እዛች መካከል እየገባሽ ነው የምታሳየው ቀስ ብዬ ችሮታውን እንዳሳየ በመጋረጃ እንዲህ ዘርግቼ ፍረዱኝ እናንተ ማለዳ ከዋክብት ልል ነው ገና እኔ 2 ገጽ እኮ ያጠናሁት እጄ ገና እጄን እንደዚህ በቃ አለኝ ተስፋዬ ምን ነው አለ እንዴ አላልኩም እኮ አልኩት ድምጼ ሁሉ ተሰንክሮ አላልኩ በቃ ተስፋዬ ደግሞ እንደዛ ነው ተፈል በቃ አለ አሳ መጥቻለሁ በቃ ጣለኝ ለስክሮታው ላናገርኩት ምን አርጋ ምንም አልሰራው ገና እንደዚህ ፍረዱኝ እንኳን አላልኩኝም ምናምን ቆይ አናግረዋለሁ አለሱም ወደኩ ለኔ ነው በሌላ ቀን እንዳልኩት ወካርገ ወርጄ በዛ በኩል ሳልፍ እዚህ እኮ ነበር መጥቼ ተፈትኜ ወደኩት ስል ማስታወቂያ ተለጥፏል አንደኛ ስሜት ተጽፏል አበባየሁ ታደሰ ይላል ለካ ተስፋዬ መቀነስ ስለሆነ መጀመሪያ የሚፈልገው የተወሰነ ነገር ሻይ ያንን ግራብ ያረገ ያስቀራል ለሚቀጥለው ፈተና እና ገና አጀማመሬን አይቶ እንደው ግድ የለም የድምጹ ለነገ ይደርሳል ብሎ ነው አውረዳ ላይ ስትልኮ ነው ራሴ ወቃል ያለ ነው ማለቱ ነው በይ ከዛ ሳይው የዛኑ ሰዓት እዛ በኢትዮጵያ 10 ሰዓት ተኩል አካይ ነበር የደረስኩት 11 ሰዓት ለሁለተኛ ፈተና ይላል በዛው ነው የገባሁት ተፈተንኩ ተምሬ ጨረስኩ እና ተስፋዬ ጋር ተምረን ይያለ ነው ጋሻባተ መተው የወሰዱን ማለት ነው የመጀመሪያችን ወደ ቲያትር መድረክ የወሰደን እሱ ነው ማን ነው ኤዲፐስ ንጉስ የሚባለው ቲያትር እየተሰራ ስለነበረ እዛ ላይ እንደ ኳየር ሆነ ኮረስ ሆነን የገባነው ከቤተ ክርስቲያን የመጡ ልጆች አሉ እኛ ከቲያትር ተመርቀን የወጣን ነገሮች አለን ፍቃዱ ተክለማርያም በቅርብ የምናይበት ሰዓት ነው አሜዚንግ ፍቃዱ ድምጹን ሲያወጣ አይጨነቅ ምን አይል እንደው በቃ አባባ ተስፋዬ ይዛጋሉ አበባልቻ አዳራሽ ውስጥ ነው ያስተጋባል የሚናገሩ ድሮ ሞኖሎጉን ሁሉ የሁሉንም እናጠና ነበር አበባ አዲስ ነበር በቃ ፍቅርተ ነበረች ንግስቲቷ ያኔ የነበረችውና አቃጁን ነው መልሽ እኛ እዛ ኮረሶነን አንዳንዴ እየረሳ ነው ሰው የሆነን ስንመለከት በቃ ጋሻባተ በማይክ ነው እባከን ስራን ስራ ማን አንተኛ ምን አንዳንዴ እንደዚህ ብለን ነው ራበን ነው የምንለው አይደል ህዝብ ሆነን አይደል ሰራ ራበን እጅል ልበላው ነው ይላል ጋሻባተ ማይክ ውስጥ በስቱዲዮ ከለካኔ እዛ ተመስጬ እጄ አፌጋ ነው ያለው በጣም ነበር የምንመሰለው ቤተክርስቲያን ደግሞ ማህሌት ምናምን አድርሶ የሚመጡ ዲያቆናቶች ሁሉ ነበሩ አብረውን የሚሰሩ እንደውም አንዴ እዛ ኩትት ብለን እንቀመጣለን ረጅም ሰዓት እና እንቅልፍ ወሰደውና ወደ ሳለፍ እንግል ሲል ሳቅ ፍቃዱ ስልጠናው ላይ ነው ወይስ ዋናው ላይ ህዝብ እየታየ ፍቃዱ ያኔ በቃ በጣም ኃይለኛ ላይ እየሰራ እንደዚህ ያለ ፍቃዱ አጋጥሞሽ ከሆነ በዚች በኩል የሚናገራት ድምጽ አለች ከነስ አድርጉ የስራችሁን ይስጣችኋል ፍቃዱ እኮ የሚገርም ሰው ነው በቃ ድምጹን እንደ መክፈች መዝጊያ በፈለገው ሌቭል ማውጣት የሚችል እና ሰሙና አበባ አዲስ ያኔ ክፍል እንግዳ ሰው የሚል ሰው ነበሩ በቃ በግራ በቀኝ መጡና ያውቃሉ ምን ያህል ስቃይ ላይ እንዳለ በጣም ሰፊ ፓርት ነው የሚሰራው ልጆች ምን ሆናቸዋል ስርዓት ያዙ ተቆጡ ደነገጠንኛ ግን ያው ለሰዓቱ ነው እንጂ በጣም የሚገርም ሰው ነበርና
ትልቁ ትዝታዬ የመጀመሪያ ስለሆነ ኤዲፐስ ንጉስ ነበረ። 4 ብር ይከፈለን ነበረ በሳምንት ሀብታሞች ነበረ። ከብሩ ይልቅ ግን የደሃ ስለሆነ የምንሰራው 50 ሳንቲም ያንን ሁሉ ነገር ለሚያደርግ ሰውማ 4 ብር ሲያገኝ በቃ እንደ ሀብታሞች ነና። ልብሳችን ግን ቆሻሻ ነበረ። ደሃ የታረዘ ምናምን ለመምሰል የልብሳችን መበሳበስ ነበረ ችግር የፈጠረ ነው። እኛ ላይ በቃ ሽታ እያመጣ ምናምን እሱ ከባድ ነበር እንጂ ስራው እዛ መሳተፋችን በጣም አሪፍ ነው። ጋሽ አባተን በቅርበት አወቅ ነው። ሌሎቹን ሲያወራ ሲያናገር ዳይሬክት ሲያደርግ ፍቃዱ እንደ በትትና ያየው እንደነበር ፍቃዱ እንደ ሙድ ውስጥ ሲገባ ይናገር እንደ አንዳንዴ አይኑ ጠፍቶ አንዴ ሲወጣ ያለ ሲመጣ ፍቅዬ ሲለው ጋሽ አባተ አንዴ ልጨርሳት እቺን አለው። በቃ እሺ ነገታ በማይከነና የሚገርም ነበረ። በጣም ጋሽ አለሙ ገብረአብ የሚገርም ሰው እኮ ነው። ጋሽ ሲራክ አሁን ጋሽ ሲራክንም እዛው ነው ያገ ጋሽ ሲራክ የሚገርም ደግሞ ሰምተሽ በየትኛው መልኩ ልሰሚ የምትችው ሰው ጋሽ ሲራክ። እኔ ቤተክርስቲያን መዝሙር የምንወዳቸውን እስከይዞናል ምናምን ስንዘምራቸው ነው የንሳ መዝሙሮችን ጋሽ ሲራክ እንደጻፋቸው አላውቅም። አይቀር መሞት አፈር መልበስ መግባት ከመቃብር መስሎኝ ቋሚ ለስጋዬ ለሱ ያዝጥር ግን ለነፍሴ ቀረሁ ማስታወስ የሱ ስራ ነው እሱ ነው። እዚህ ደግሞ የመልካሙንም ዘፈን የጻፈው እሱ ነው። ሁለገብ ይላል። የሚገርም ነው። በቃ እውነትም ከያኔ ነው። በቃ እነሱን እዛ ገኘን። አንዴ እዛ ቲያትር ላይ ምን ሆነ መሰለሽ አልማዝ የምትባል ልጅ አለች። እንግዲህ አላውቅም አሁን የት እንደደረሰች። እንትን ይሰራሉ፣ ጉሪያውን ይሰራሉ መሀል ላይ አሉ። ያው ይሄ ዱባርቲዎች ምናምን ይላሉ ንጉሱ ቤተመንግስቱ ፊት ለፊት እና መሀል ላይ ጎበዝ አጓሪ ነበረች። እሷም ከኛ ጋር የተማረች ነበረች እና አንድ ቀን ቀረች። ቅዳሜ ቀን እንደዚህ ነበር የሚታየው። ጋሽ አባተ አልማዝ አልመጣችም። ለምንድን ነው የምታማማ? እሷን ስታጓራ እኮ በጣም ጎበዝ የሆነች። አይ ዛሬ አልመጣችም። ለምን? አባቷ ሞታ። ምን ሆኖ አልሳቸው ደግሞ ዛሬ ነው እንደሚሞቱ። አሁን ሰው በሌላ እየገለባበጠ ይለዋል እንጂ ጋሽ አባተ እዛ ለእሷ ነበር ያለው። ከምር እኮ ነው ጋሽ አባተ። በቃ በጣም የሚገርም ለየት ያለ ሰው። ምን ሆኖ አልሳቸው ዛሬ ነው እንደሚሞቱት አለ። በሌላ ተተክቶ ሰራለ። እሱን ኤዲፐስ ንጉስ ያው ትዝታ ጣለብኝ። ከዛ ግን የተወሰነውን ሰዎች ወስዶ ጋሽ አባተ ኢትዮ ፍራንሲስ ያሰለጥነን ነበረ። መንግስት መጥቶ ያው አይቻልም ብሎ ህግ አውጥቶ በሆነ መንገድ ነጋሽ አለሙ ዳግማይ እንደዚህ የመንግስት ቅጥር ስለነበሩ ከቅጥር ውስጥ ያላችሁ መስራት አትችሉም የሚል ህግ አወጣባቸውና ነገሩ ፈራረሰ እንጂ በጣም በቃ እያንዳንዷን ዲያሎግ እንዴት አይኔን ግንባር ያርገው እንደገና ይላል። አይኑ ጨፍኖ አይኔን ግንባር ያርገው እንደገና አይኔን። አንድ ቀን ከኛ መካከል አንድ አይኑ ትንሽ ዞር ያለ ልጅ አለ፣ ረጅም ነው። ጋሽ አባተ አይኑ ጨፍሮ እያስበለናል። አይኔን ግንባር እንደገና አይኔን ግንባር ያርገው እንደገና። ምን ሆናችሁ ነው የሱ ቃል ገለጥ ሲያርግ ያልስ ኋላ ሆኖ ይመለከታል። እንደሱ አንተ አሁን ጥሩ ነው የምትሰራው፣ አይንህን እንደሱ አድርጋችሁ ስሩ። ጋሽ አባተ አላወቀም አይኑን ስለሚያም ነው እንደ አይ እሺ በቃ በጣም ተመስጦ ነው። የሆነ ሊስትሮ ኦፔራ ሰርተን እናውቃለን ለቀይ መስቀል እና እንደ ኮርችች ብለን ነው እንደተራበሱ ምናምን እያልን ነው የምንሰራው። እና አልጣመውም። ሲመጣ ሱፍ ነው የለበሰው። ኒት ሱፍ ለብሶ ንግግር ያደርጋል። የውጭ ሰዎች ምናምን ለነሱ ሊታይ ነው የሆነና ቻይ ምናምን አላለ። ምን ሆናችሁ ተስነው ኮቱን አወለቀና በሸሚዙ እዛ መሬቱ ላይ ድብል ይሄ ነው መራብ መጠማት እኮ ምን ይላላችሁ
በጣም በቃ እንትንልሻል ሳትወጂ በግድሽ ሞር እያወቅሽ ስትቀርቢያቸው እያወቅሽ ትሄጃለሽ እና በዛ ምክንያት ጋሽ አባተ ጋር ትንሽ ጊዜ ሰራን። ዳግማዊ ወሰደኝ። ከዛ የተወሰነውን ዳግማዊ ወስዶ የሻማምባ የመጣውም ከዛ በኋላ ነው። ዳግም ብዙ አሰለጠነ። ብዙ ዳይሬክቲንግም ስክሪፕት መሸንሸኑንም መከፋፈሉንም ሐሳብንም ብዙ ነገር ዳግም ነው ያሰለጠነ። ዳግም ነው አሁን እኔ በሙያ በቃ ጠቅልዬ ስወስደው ዳግም የሙያ አባቴ እሱ ሆነና ኦልሞስት አሁን ለወንድማማች ሆነ። ዋው በጣም ትልቅ በመጀመሪያ ስራህ እኮ ከእንደዚህ አይነት ትልልቅ ሰዎች ጋር ባንዴ መገናኘት በራሱ እኮ የሚገርም እኮ ነገር ነው በጣም። እንዳጋጣሚ ሆኖ ሁሉንም በሚባል መልኩ ለማግኘት እድሉ አጋጠመን። ዳግማዊንም አገኘ ነው። ጌትነት እንየው ጋር የእግዚአብሔር ጣትን አብረን ሰራን። ተስፋዬ ገብረ ማርያም በጣም ጎበዝ አዘጋጅ ነው። አዳብና የሚል ቲያትር የኔን ሚስቶች ባሎችን አዘጋጀ። ከሱ ጋር እሱን ሰራን። ጋሻለም ምንድን ነው እዛው ኤዲፐስ ላይ ሲሰራ ነው እየመጣ አስተያየት ሲሰጥ በዛ ነው ማቀው። በጣም በቅርበት አስተያየት ሲሰጥ ሲራክን ንጉስ አርማ ላይ አብረን ሰራን። እዛ ላይ ያወቅኩት ሌሎቹንም ጃይንት የሆኑ አክተርና አክትረሶችን እዛ ላይ ነው ያወቅኩት። የሚገርም ነው። ከዛ በኋላ ደግሞ እንዳልከው ቅድም ለዳግማዊ ወንድማማቸውና አሁን እንዳልከው እንግዲህ ቅድም ስትጀምር ካነሳህልን ከተስፋዬ ሲማ ጋራ ከአስተማሪና ተማሪነት አልፋችሁ ደግሞ አብራችሁ ሰርታችኋልም እየሰራችሁም ነው እና እሱ ሁሉ ነገር በጣም የሚገርም ነገር አለው፣ ደስም የሚል ነገር እና ትንሽ እስኪ በተለይ የጋይ ጸጋይን ስራ በውጭ ዓለም ተስፋዬ ካስተማረን በኋላ ብዙ ሳይቆይ ከሀገር ወጣና ተለያይተን ነበር። ተመልሶ ሲመጣ እኔ የንጉስ አርማህ ተራኪ ሆኜ ነው ያገኘኝና ደነገጠ። ማን አበባዬ ታደሰ ያንተ ተማሪ ይሄኔ ተማሪ ነበር። ምክንያቱም አችሉም ብሎ ከኋላ አስቀምጦን ያውቃል። ተስፋዬ አችሉም ብሎ ከኋላ አስቀምጦናል። በዛ ነው የተግባባ ነው። በአጋጣሚ እዚህ ሀገር ስመጣ ደግሞ ተስፋዬም እዚሁ ካሊፎርኒያ ከሳኖዜ አጠገብ ይኖራል አሉ። በባቡር በምን ተጉዤ ሄጄ ያገኘሁት። እሱን ካገኘው በኋላ አብረን መስራት ጀመረን ማለት ነው። እሱም ደስ አለው። ብዙ ስራዎች ሰራን። በተለይ ጋሽ ጸጋዬን ሞኖሎጎች እየቆራረጥን ብዙ ቦታ ሰራን። ወዲያው እሱ ከዓለምፀሐይ ጋር ደግሞ አስተዋወቀኝ። ዓለምፀሐይ ጋር ከእንትን ካልን በኋላ በቃ አሁን ቅድም ያየሽው ከሃሁ ፐፑ ብዙ ጊዜ ደጋግመን የሰራ ነው። አንዱ ሃሁ ወይም ፐፑ ነው። እንካደሜን ነው የሚለው ደምህን ፈልፍዬ ገና ወደፊት ደምህ የአማራ ደምህ ከትግራይ ደምህ የኦሮሞ ደምህ ከጉራጌ ደምህ ላቦራቶሪ ገብቶ ተለይቶ ነው ወዳጅነታችን የሚመሰረተው ሲለው ነው። ይቻለኛል ብለሃል፣ ይቻል ከሆነ እንካደሜን ውሰደው ከፋፍለው እያለው የሚናገረው ፓርት ነው። እንካደሜን እያለ ነው ሃሁ ወይም ፐፑ። ደስ ይላል በጣም። እዚህ ሀገር ከመጣ በኋላ የሰራችሁት ራሱን የቻለ ክፍል ነው። እሱን በክፍል 2 ነው የምናነሳው። እንደው ወደ ሬዲዮ እና ቴሌቪዥን ደግሞ እንሂድና እስኪ ትንሽ እናውራ። ሬዲዮ ያው ቴሌቪዥን ሻማምባ ነው መጀመሪያ የወሰደኝ። ከዛ ወዲያው አያይዘን ሰው ሲነገረው ነው። ምክንያቱም ሻማምባ ጋርዶታል ብዙ ነገር። ሽሽት የሚል ተከታታይ የቴሌቪዥን ድራማ ሰርተን በጣም ከባድ ነበር ሽሽት ሆነን ለመናገር። እሱም በራሱ በዚህ በማህበራዊ ኑሯችን ያው እኛ ሁሌ የምንሰራው ማህበራዊ ህይወት አናዳጅ ሆነ ነበር የምትሰራው ሽሽት ላይ። አንቺም አልሽኝ አይደለ? እንደዛ ነው። ለመሰለሽ አንድ ቀን ከእህቴ ጋር ትልቁ እህቴ የእናቴ ምትክ ማለት ነው እኛ ቤት፣ ትልቁ ወንድሜ ደግሞ የአባቴ ምትክ ናቸው። እንደዛ ነው እኔ ጋር የምታየውና እኔ ደግሞ ይሞቀኛል፣ በጣም ይመቸኛል። ያልኩሽ ቅድሙ የቤተሰብነት ስሜት። አሁን እኔ ራሴን ችዬ ትዳር ይዤ 2 ልጅ ወልጄ የምኖር ነኝ አይደለም፣ ግን ወንድሜ ጫማ ሲገዛልኝ ደስ ይለኛል። አሁንም ማለት ነው አሁንም እኔ ከምገዛው እሱ ሲመጣልኝ ደስ ይለኛልና ከልጆቹ ጋር
ይከራከራል እሱ እኮ ነው የኔ መጀመሪያ ልጅ እላቸዋለሁ። በቃ ኢትዮጵያ ሴት ሱሪ ይገዛልኛል ጨርቅ ሱሪ እና ይሄ ደግሞ ምርጫዬንም ያውቀዋል እሱ ነገር አለና አንድ ከሷ ጋር እሷም እንደዛው ናት ለኔ ትልቋ ሁሉም አንድ ናቸው ግን ትልቆቹ ማለት ከሰፈር በታክሲ ይዘን ስንወርድ 5 ኪሎ አካባቢ ስንደርስ ወደ 4 ኪሎ አንዲት እናት ገቡ ናሱ ፍለፊ ቁጭ ብያለሁ አንተ ክፉ አሉ ሲጀምሩ እና እህቴ ደነገጠ እንዴ አለች አንተ ክፉ እንደው ምን ብትጨክን ነው ያን ልጅ አባረርከው ልጁ የተባረረበት ነበር ሽሽል ላይ ካስታወሱ ታሪኩ ለኔ ከወለድሽልኝ ወለጅልኝ ካልወለድሽ ያጋነው ልጅ መልሺ ለእናቱ በቃ አንቺ የሰው ልጅ አግኝተሽ ነው ለኔ አልወልድም ያልሽ የሚል ነገር ስለነበረ በዛ በቃ ነው እህቴ መጀመሪያ ገረገረች በኋላ እኔ ተረዳሁ በኋላ ሳሙኝና ተለያየንና አናዳጅ ነበረ ክፋቴ ነበረው ነበር ግን ያው ክፉ አንጻራዊ ነው ብዬ አስባለሁኝ አሁን ለሰውየው የሄደበት ምክንያት የማገናዘቡ ሁኔታ ነው እንጂ በራሱ እውነት ነበረው ልጅ ፈልግ ነበረ እሷ ደግሞ የእህቷን ልጅ አምጥታ ወንድ ልጅ እያሳደገች ስለሆነ እንካይሄው ወንድ ልጅ ያለ ነው የምትለው እሱ ደግሞ በራሱ ወንድ መውለድ ይፈልጋል ከሚስቱ ሚስቱም ቢብላ ኪኒን ትውጥ ነበር አይደል እንደዛ ነው ስለሆነ ክፋት አንጻራዊ ነው ሁሉ ጊዜ ከምናይበት አንግል ይለያያል እኔ ደግሞ አንጻራዊ ነው ብዬ አላስብም ግን ምናልባት ያንን ነገር ለማድረግ አንድ ሰው ያንን መጥፎ የሚባለውን ነገር ምንድነው ያስገድለው በምን አይነት አስገዳጅ ሁኔታ ውስጥ ሆኖ ነው አንዳንዴ በጣም ስግብግቦች ስለሆኑ ሰዎች ጨካኞች ምናምን እሱም እዛ ጋር እንዴት ሆኖ እንዲደረሱ ምናምን አስተዳደግ እንዲያልን ልናየው እንችላለን እሱ ነው አንጻራዊነት ማለት እሱ አይደለ የምናየው ነገር አለ የሆነ ክፋት ስለተፈጸመ ብቻ ለመኮነን ስንሄድ ችግር ይሆናል ከምን ተነስቶ ነው እዛ ደረጃ የደረሱት አሁን ይሄ ሰውዬ አባትየው ሰድቦት ነበረ በድንጋይ ወርውሮ ፈንክቶት ነበረ እሷ ልጅ አልወልድም ብላለች ወንድ ልጅ ይፈልጋል ሄዶ ከሌላ ሰው ቢወልድ ነው የሚሻለው እና ከሚስቱ እኔ ማሱል ቆፋል አልኩም ከዛ አንፃር ነው አንጻራዊነት የሚለው ክፋት በምንም መልኩ ልክ አይደለም ግን ለመኮነን ግን ያው ማየት አለ ልክ ነህ ማለት አንዳንዴ በሰዎች ጫማ ውስጥ ሆናችሁ ይው አይነቱ ነገር የሚባለውም በጣም በአስጨናቂ ሁኔታ ውስጥ ሆኖ አንዳንድ ሰዎች የሚወስኗቸው ውሳኔዎች አሉ እንዲሁ ዝም ብለህ ስታየው ልክ አይደለም ነገርየው ልክ አይደለም በምንም ብታየው ግን ለምን እንደዛ አደረገ ምን ውስጥ ሆኖ ነበር ስትለው አንዳንዱ ሰው በቀላሉ ሊያደርገው የሚችል ለሌላው ሰው ጥሩ አመለካከት ስለሌለው ጨካኝ ክፉ ስለሆነ እንዳልኩት እንደዛ ጋር ማስተዳደግ ምናምን ብዙ የሚባል ነገሮች ይኖራሉ ያንን አይነት ሰው የሰራው ማለት ነው የሚያደርገውን ነገር በቀላሉ ሌላው ደግሞ እጅግ በጣም አስጨናቂ ሁኔታ ውስጥ ሆኖ የሆነ ሰው ለማኖር ወይ የሆነ ነገር ምናምን የሚደረጉ ነገሮች አሉ አይደል ልክ አይደሉም ብለን የምናስባቸው ነገሮች ሁሉ አንዳንዱ በቀላሉ እንደዚሁ የሌላውን ህይወት ለመረበሽ የሚያደርገው በክፋት የሚያደርገው ነገር ሌላው ደግሞ የሆነ አስጨናቂ ሁኔታ ውስጥ ገብቶ ከሁለት መጥፎ መምረጥ ኖሮበት ምናምን ሊሆን ይችላል እና ምክንያቶችን ስንመረምር የሚሰጡን ስሜት የተደረገበት ነገር ይለያያል እኔ አሁን እስር ቤት ከገባሁኝ በኋላ በተለያዩ ወንጀሎች የገቡ ሰዎችን እንዲህ ምክንያታቸውን የማወቅ ነገር ገጥሞኝ አንዳንዶቹ በቃ በጣም ስቲል ሰው በዚህ መጠን ይጨክናል በዚህ መጠን እንደዚህ ከፋል ምናምን የምትላቸው ሰዎች ሌሎቹ ደግሞ ስቲል ነፍስ አጥፍተው ራሱ ግን ሟቾቹ የሚያናድዱህ ያም ሆኖ የሚያናድዱ ሁሉ ነገር አለ አሳስተው ደም አፍልተው በክፋታቸው በክህደታቸው በምናምን ያ ሰው የደም ፍላት እርምጃ ወስዶ ህይወቱ እስር ቤት እንዴት በቃ ወይ እድሜ ልክ ወይ ምናምን ተፈርዶበት ምናምን በቃ የሚያሳዝኑ ስቲል ማለት ነው ምን ነው እዛ ጋር የሆነ ቆምታ ብትወስድ ምናምን የምትላቸው ምናምን እና ብዙ ነገር ያነጋግራል እግዚአብሔር ከረዳሽ ነው ያን ቆምታ የምታልፈው አንዳንዴ እኮ አንዳንድ ሰው እኮ ጨርሰሽ እደር የሚያሰኝ ነገር ያደርግብሻል ለዛው ከምንም ነገር ተነስቶ እሱ መልካም ነገር አይደለም እና ካልታየለት
ከምን አንግል ነው ያንን ነገር ያደረገው ለምንድን ነው ያደረገው የሚለው ካልታየ ክፉ በሙሉ ክፉ ነው እሱ ልክ ነው እንስማማለን ግን አንጻራዊ ይሆናል ብዬ አስባለሁ እኔ ደግሞ ማስበው እንደው መሰለ ይሄ በሰው ጫማ ስር ሆነን ስናየው የሚደረግባቸው አንድ መጥፎ የሚባል ድርጊት የተለያዩ ምክንያቶች አሉ ምናምን እሱ በደንብ ይገባኛል እንዳልኩ በማሳያዎች ጭምር ማቃቸው ስቶሪዎች ምናምን ይመጡብኛል ልክ ነው ግን አንጻራዊ ነው ካልን ደግሞ ምን ይሆናል መሰለ አሁን እውነት አንጻራዊ ነው ክፋት አንጻራዊ ነው እንዲህ ስንል የሚባል ነገር ይጠፋል አይደል እውነት ክፋት ምናምን መጥፎ ነገር የሚባልም ጥሩ ነገርም የሚባል ይጠፋና እንደ ተመልካቹን አይነት ነገር ያመጣና ምንም እሴት የሚባል ነገር ላይኖረን ነው መመዘኛ የሚባል መለኪያ የሚባል ነገር ላይኖረን ነው ስለዚህ አለ መጥፎ የሚባል ነገር አለ ጥሩ የሚባል ነገር አለ ከዛ ያንን መጥፎ ለማድረግ ያንን ጥሩ ለማድረግ ሰዎች እንዴት ተሰሩ ምናምን እያልን ልንነጋገር እንችላለን ብዬ አስባለሁኝና ምናልባት ብናስተካክለውስ ምናልባት ጀጅመንቱ ቢሆን አንጻራዊነቱ ድርጊት ምንም ሆነ ምን ክፉ ነገር ክፉ ነው ግን ውሳኔ በኋላ ስንናገር አሁን እንዳልነው የኛ ገጸ ባህሪ የተነሳነው እሱ ሲታይ ክፋት ነው ሴትዮዋን አናዷታል ያ ልጅ ወጥቶ ሞቷል እኮ መጨረሻ ላይ አይደለም እሱ ነው እኮ ሰውም ጋር ብዙ አናዳጅ ነገር ያናግሯል ግን ሰከን ብለሽ ስትመለከችው ግን እውነቴ ሰውዬ ልጁን ለመግደል ነው የሄደው መነሻው ነው የሚለው ነገር ይታያል ልጁን ለመግደል ከሆነ አላማው ያው ምን ጥያቄ የለውም የለየለት ክፋት ነው ግን ሂደቶች ፕሮሰሶች ከሆነ ወደ ልጁ ስጭት አንዳንድ የሚወሰኑ ውሳኔዎች ምናምን ያ ልክ ነው አሪፍ ርዕስ ነው ያነሳው እስኪ ደግሞ መለስ እንበልና እንግዲህ ብዙ ስራዎችን ሰርተሃልና አድማጮቻችን ትንሽ ነው ቀንጨብ እያደረግን እየነገርናቸው ያለ ነው እሱን ታሳቢ አድርጉልን ወደዚህ ስትመጣ በጣም ሞቅ ያለ በጣም ብዙ ተመልካች ያለውን ተውኔት ጥለህ ነው ንጉስ አርማህንና እስኪ ከዛ መጥቶ ወደ ስደት ሲመጣ ያለውን ስሜቱን ብትገልጽልን ደስ ይለኛል እንደ ቤተሰቦቼ ፎቶ ባያስለቅሰኝም የሚያስለቅስ ነበር እውነት ለመናገር ያ ጊዜ ለኔ ክፉ ነበር እናቴ ተመለስ ብላኝ ነበር የመጀመሪያው 4 ወር እንደዚህ ስራም አልጀመርኩም ነበር የሚገርመው እኮ እኛ በዲቪ ነው የመጣ ነው ለዛው አልጋ ባልጋ ነው ከሌላው ሰው ጋር ሲታይ ማለት ነው ተነስተሽ ጓደኛዬ አሁን ባለቤቴ አብረን መጣምና እሷ ከኔ ጋር ስለሆነች አሁንም የሴት ልጅ ታላቅነት የማይባት ናት እሷ ከኔ ጋር ስለሆነች ችላኝ ኖርን እንጂ እኔ ብቻዬን በሆን እመለስ ነበር በእርግጠኝነት በጣም ከባድ ነው እሁድ ቀን ሰርቻለሁ ያኔ እንዳሁኑ አልነበረም 1300 ሰው ይገባል ንጉስ አርማ ስንሰራ የሚመለሰው ተመጣጣኝ ቁጥር ያለው ነገር ነው መድረክ ከፋች ነኝ ጀማሪ ነኝ ፍቃዱ ተክለማርያም አለ ሙላለም ታደሰ አለ ተስፋዬ ገብረሃና አለ ጌትነትም እስከ ግማሽ ድረስ ይሰራ ነበር ተስፋዬ ገብረ ማርያም አለ ደረጀ ደመቀ ግሩሜ አለ እና በጣም በቃ ትልልቆቹ አሉ እንደ ሀረገወይን አለች በጣም እና ከነሱ ጋር መስራት ጋይ ሲራክ ነበረ ኤልያስ ጓደኛዬ ነበረ እና ከዛ ውስጥ ወጥቼ መጥቼ እንዳንበሳ የሆነ ቤት ውስጥ ተጣልኩ ያኔ ደግሞ እንዳሁኑ ሰው ብዛት አልነበረም ኦልሞስት 22 አመት ሆኖና ቢኖርም ምንም አቀው ነገር የለም ለኔ አሜሪካ ነው በቃ ደግሞ የክፋት ባለቤቴ በወር ውስጥ ገና እንትናችን ሶሻል ሴኩሪቲ እና ግሪን ካርዱ እንደመጣ ጧም መጥቶ ከሰዓት ስራ አገኘች ክፋት አልክ ብቻዬን ሆንኩኝ ባዶ ቤት ውስጥ ምን ልሆን በጣም እና ቀኑ ሙሉ እኔ ስብሰለሰል ውዬ ማታ ላይ እሷ ስትመጣ እንትን በቃ የሆነ ትንኩሽቶኝ ነው መጣበቃት ነገረኛ ሆኜ ነድጃለሁ ቀኑ ሙሉ የሆነ ነገር አንዳንዴ የተወችኝ አንቺማ ምን አለብኝ ሰርተሽ ትመጫለሽ ምናምን በተቃራኒ እሷ ደግሞ እንግዲህ ስትማ ግራጁዌት እንዳረግን እኩላምን ነው ግራጁዌት ያረግነው እሷ የኤንዲፒ ገብታ ጥሩ ቦታ እየሰራች ነበር ከመምጣቷ እንደመጣች እዚህ ደግሞ የአሜሪካ ስራ ውስጥ ገብታለች እና ቀኑ ሙሉ ማታቀው ዓለም ሆኖባት ተሰቃይታ ምን ውስጥ ነው የመጣሁት ብላ ደክሟት ነው የምትመጣው እና እንኳን መጣሽልኝ ምሳል አቅርበልሽ የሚል ሰው የለም
አዎ ነገረኛ ሆኜ ነው የምጠብቃትና በቃ መኗኗር አልቻልም። ከባድ ሆነ። መግባባት አቃተን፣ ቸገረን እና መጀመሪያው 3 ወር 4 ወር ከቤት ስትወጣ ድረስ በጣም የተከፋውበት ጊዜ ነበረ። ግን ያው ሀሚም የናምትክ ናት። በቃ ችላኝ አሻገረች ማለት ይቻላል። አዎ እንዴ ከባድ ነው። ከሀገሩ ጋራ ለመላመድ በአንድ በኩል እየጣረች ደክማ እየገባች ከዛ ደግሞ አንተ ስትተነኩስ እሱን በጣም የራስ ጉዳይ አለማለቷ። ኧረ በስመ አብ ችላኛለች። እኔ በጣም ነገረኛ ነበርኩ። ምንም ፍርድ ቤት ብንቀርብ ራሴ መሰክራለሁ በእኔ ስህተት ነው ብዬ። በነገራችን ላይ ሀሚ ለእኔ ሙያ እዚህ መድረስ ትልቁን ዋጋ የከፈለችው እሷ ናት። ገና አብረን ያደግነው የአንድ ሰፈር ልጆች ነን እና እያንዳንዱን ቲያትር 10 5 እንደዚህ ገብታ ታያለች። እኔ ስቴጅ ላይ እሷ መጨረሻውን በር ላይ ቁጭ ብላ ተከታትላ አስተያየት ትሰጣለች፣ ታነባለች፣ ስክሪፕቴን ትጎረጉራለች፣ ያልጣማት ወርድን ምናምን በሂደት እንደውም እሷ ጥሩ ገምጋሚ ሆናለች እና ያያም ተጨምሮ መሰለኝ ከባድ ነበር እዚህ መምጣት ለኛ። እሱ ብቻ በኋላም ራሱ ቲያትሩን መስራት ምናልባት አንዳንድ ቦታ ስንሰራ አጋጥሞች ሊሆን ይችላል ለዚህ ህዝብ እንዳይቀርበት እኛም አምሮታችንን ለመወጣት ነው እንጂ እንዳልኩሽ አሁን ታርቲውፍን ባየንበት ነቃሽን ባየንበት ባክድሮፕ ወርዶ መብራቱ እኮ ነው ቲያትርን የሚያሳምረው እኮ። ስቴጅ ላይ የሚቀርቡት የሚዘጋጁ ነገሮች ከድምፁ አንጻር እኮ አንዳንዴ እኮ እኛ አንተ ብለን ድንገት የአስቴር ዘፈን ሊገባ ይችላል። ተመስጠሽ የአቡነ ጴጥሮስን ምነው አምራን ስትይ ይገባልና ነገር ይበላሻል። በጣም ችግር ነው። እንደው በቃ ዓለምፀሐይ ወዳጆ የምትለው አለ የዚህ አሜሪካ ሀገር ስራችን በጊነስ መጻፍ አለበት ትላለች። እውነት ቢጠና በጣም ምናልባት ወደፊት በስፋት በቀጣይ ክፍል ላይ እናወራለን እንጂ አሜዚንግ። በስልክ ካሊፎርኒያ ለዲሲ አንብበን ያለ ስቴጅ ዳይሬክቲንግ ነው ስቴጅ ላይ ወጥተን ሰውን አዝናንተን ሰውን አስደስተን ቁም ነገር ሰርተን የምንወርደው። ከባድ ነው። ብዙ ነገር አተናል፣ ብዙ ነገር ጥለናል። ግን ይገርማል በጣም የዚህ ሀገርማ ስራ በጣም ብዙ ሊባልበት የሚገባው ነው። እንመለስበታለን። ክፍል አንዳችንን እዚህ ጋር ያዝ እናድርገውና አሁን የአቡነ ጴጥሮስን እየተሰራ ማሊ አስቴር ዘፈን ሊገባ ይችላል ስትል እስኪ ከአቡነ ጴጥሮስ ከስንት ዓመት በፊት ነው ለአንድ ጉዳይ ፈልጌው እስኪ ትንሽ ቀንጨበህም ቢሆን ሞኖሎጉን አሰማን ይሄ የላክልኝ ነበር። በጥድፊያ ነው የላከው ግን ቆንጆ ነውና እሱን ለአድማጮቻችን ልጋብዝና በክፍል 2 ደግሞ እንመለሳለን። አድማጮቻችን ክፍል 2ን ደግሞ እዚህ ሀገር አበባየሁ ከመጣ በኋላ ምን ሰራ፣ የነበሩት ተግዳሮቶች ምን ይመስላሉ የሚለውን ደግሞ እንመለስበታለን። ከአቡነ ጴጥሮስ ጋብዣችሁ በዚሁ እናጠናቅቃለን ክፍል 1። አይ ምነው መብርሃን ኢትዮጵያን ጨከንሽባት፣ ምነው ቀኝሽን ረሳሻት፣ እስከ መቼ ድረስ እንዲህ ልቦናሽን ታዞሪባት፣ መቀነትሽን ታጠብቂባት፣ ጣሯን ፈተናዋን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ እንደው ትናገዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉናት። ናንፈርቼ እንዳልባክን ሲርቀኝ ኃይልሽ ወጋገን አንቺ ካጠገቤ አትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳረሳ እንዳልዘነጋት ኢትዮጵያን። አሁን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ
እምጸናበት ልባጣሁ መንፈሴ ተፈትቶ ማማ ኢትዮጵያን እንዳልከዳት ሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አርፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ ጠንፍፌ በሕፃን እግሬ ድሄባት በህልም አክናፌ ከንፌ እረኝነትን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው እረኞች አደባባይ ክረምት እንደወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከዥግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጥሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግትላሜ ትንሽ ግጦሽ ለጥማድ በሬዎች ራት ለማታቸው ትንሽ ድርቆሽ ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ የምላት መብርሃን ረሳሻት ያችን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽ ነከስሽባት ስሜን በስምሽ ሰይሜ ለአገልግሎትሽ ሰዋትት ከዜማ ቤት እቅኔ ቤት ከድጓ ቤት መጽሐፍት ካንቺ ተቆራኝታ ድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አቅጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ እመብርሃን ያንቺ ጽላት ነፍሴ ላይ በሳት ታትሞ ሕይወቴ እምነትሽን ጸንሶ ሰጋ ፈቃዴ ተድሶ ለስምሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ በሐዜማሽ ግሸን ማርያም በክብርሽ ደብረ ሊባኖስ ስዞር በመንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያ ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጎጣት የሎስ የጋዴል ጥን ባንሳ ወርዶ ከንፎ በጨለማ በርኖስ ባክሽን መብርሃን ባክሽን ምስለ ፍቅሩ ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት ቶን የእሷን ሞት እኔ እንድሞታት ገሏ ገላዬ እንዲሆን